በጣም የምትወዳት ልጅ የምታፈቅራት የሰርጋችሁ ዋዜማ ላይ ልክ የጓደኛ ቤት ስትሄድ ማለት ነው። የልብ ጓደኛ አንደኛ ሚዜ ማለት ቤተሰብ በዚህ በኩል የተደገሰ ድግስ አለ። ዘመድ አዝማር ተጠርቷል። ለቀዩ መንደሩ ሁሉ ተነግሯል። እና አንተ ብትሆን ምን ታደርጋለህ? እዛ ቦታ ላይ ብትሆን ምን ተወስን ነበር? እኔ እንደኔ ቺቲንግ የሚጀምረው መጀመሪያ ከሀሳብ ነው ማለት እቺ ሴት መጀመሪያ ሀሳቧ ውስጥ ያን ነገር አስበው አቅዳ አብላልታው ነው እዛ የደረሰችው። ማይክሮቺት ሰላም፣ እንዴት ናችሁ? ሰላም። እሺ ስማችሁን ለተመልካቾቻችን አስተዋውቁ። በጣም እኔ ሳሙኤል እባላለሁ። እና አሚሮ እባላለሁ። እሺ ስለተዋወቅን ደስ ብሎኛል። ቀለል ያሉ የመዝናኛ ጥያቄዎችን ልጠይቃችሁ ነበረ። አንድ ክፍል ውስጥ 10 ሻማዎች እየበሩ ነው። ከ10ሩ 3ቱን ንፋስ አጠፋቸው። ማታ ሰዓት ላይ ማለት ነው። ንፋስ አጠፋቸው እና አድራችሁ በጠዋቱ ስትመጡ ክፍል ውስጥ ስንት ሻማ ይቀራል ማለት ነው? ምንም አይቀርም። 3 ሻማ ይቀራል። ምንም አይቀርም። እሺ እና አንተ እንዴት አለ? ያው የጠፉ 3 ሻማዎች ያድራሉ። እሱ መልሷል ማለት ነው። 3 ሌሎቹ ይቀልጣሉ። 3 የጠፋው ንፋስ ያጠፋው ይቀራል ማለት ነው። እሺ አንድ ኤሌክትሪክ ባቡር በፍጥነት ከአዲስ አበባ ወደ አዳማ እየሄደ ነው። ንፋሱ ደግሞ ወደ ሰሜን አቅጣጫ እየነፈሰ ነው። ስለዚህ የባቡሩ ጭስ ወዴት አቅጣጫ ነው የሚሄደው ማለት ነው? ኤሌክትሪክ ባቡር ጭስ የለውም። ኤሌክትሪክ ባቡር ጭስ የለውም። እሺ ማለት ነው ተመልሷል። አንድ በውሃ በተሞላ በርሜል ውስጥ 10 አሳዎች አሉ። በውሃ በተሞላ በርሜል ውስጥ 10 አሳዎች አሉ። ከ10ሩ 5ቱ በውሃ ጥም ሞቱ። በርሜሉ ስንት አሳዎች ይቀራል? ጥያቄውን ድገምልኝ። አንድ እንኳን ቀለል ያለ ማለት በርሜል ውስጥ ውሃ ተሞልቷል። እዛ ውስጥ 10 አሳዎች አሉ። ከ10ሩ 5ቱ በውሃ ጥም ሲሞቱ በርሜሉ ስንት አሳዎች ይቀራሉ? ውሃ ውስጥ ነው። እንዴት ውሃ ይጠማል? አይጠማም። አይጠሙም። ውሃ ውስጥ ስላለ አይጠሙም። እሺ መልሱ ተመልሷል። እሺ አንድ ከረጢት ውስጥ 5 አፕሎች አሉ። 5ቱ ለ5 ልጆች እኩል ሰጣችሁ፣ አንዳንድ ማለት ነው። ነገር ግን አሁንም ከረጢት ውስጥ አንድ አፕል ቀረ። ያቺ አንድ አፕል እንዴት ልትቀር ቻለች? ድገምልኝ። ጥያቄውን ድገም። አንድ ከረጢት ውስጥ 5 አፕሎች አሉ። 5ቱ ለ5 ልጆች አንዳንድ እኩል ሰጣችሁ። ነገር ግን አሁንም ከረጢት ውስጥ አንድ አፕል ቀረች። ያቺ አፕል እንዴት ልትቀር ቻለች? እንጃ ይለፈኝ። አንደኛው ልጅ እኔ ስለሆንኩ የኔ ድርሻ እዛው ውስጥ ቀርቷል። አንተማ እኮ ሰጪው ነህ። 7ኛ ሰው ነህ። እሺ ለአንዱ ልጅ ለአንዱ ልጅ ከነ ከረጢቱ ነው ማለት ነው የተሰጠው። እሺ የ10 ሚሊዮን ብር ሎተሪ ቆረጣችሁ። የ10 ሚሊዮን ብር ሎተሪ ቆረጣችሁ። ከዛ ቸርች ሄዳችሁና ፈጣሪ ሆይ ይሄ 10 ሚሊዮን እጣ አንደኛ እጣ እኔን ከደረሰኝ 5 ሚሊዮኑን ለአንተ 5 ሚሊዮኑን ለኔ ብላችሁ ቃል ገባችሁ። ከዛ የእጣው ቀን መውጫ ሲደርስ አንደኛ እጣ እንደለመንከው እንደጸለይከው ፈጣሪን እንደለመንከው አንደኛ እጣ አንተን ደረሰ 10 ሚሊዮን። ከዛ ብሔራዊ ሎተሪ ብር ወስዳለሁ ብለህ ስትሄድ መንግስት ባትቆረጠና ግብር ለአንተ 7 ሚሊዮን ሰጠ፣ 3 ሚሊዮን ቆርጦ እና አንተ ያ ሰውዬ ብትሆን አሁን ከፈጣሪ ትቀንሳለህ ወይ ከራስህ ትቀንሳለህ? እኩል ነው የምከፈለው። እኩል ነው የምከፈለው። አይ እኔ እኩል ለመካፈልም ከባድ ነው፣ ከፈጣሪ ለመቀነስም ከባድ ነው። ሎተሪውን ስለማይደርሰኝ ከፈጣሪ ጋር ልጣላ። ሎተሪ አልቆረጥኩም ስለማይደርሰኝ ከፈጣሪ ጋር ልጣላ። ይቅር በለኝ። እኔ ከራሴ ቀንሳለሁ። የምሬን ነው። መቼም በማላረገው እኩል ነው የሚከፈለው። እሺ አሁን ደግሞ ወደ እናንተ ፋሚሊ እናንተ ብትሆኑ ምን እንደምታደርጉ ኮመንት ላይ አስቀምጡ የራሳችሁን መልስ።
እናታችሁ በጠና ታማባችሁ ማለት ነው። ብቻዋን ያሳደገች እናት አንድ እናት ናት። በቃ እናቴን ታደግልኝ፣ ከሷ ውጪ ማንም ሰው የለኝም፣ በቃ እናቴን አድንልኝ ብለህ ለመንክ። ከዛ ቸርች ይሄንን ጸሎት አድርገህ ምናምን ስትወጣ አንድ ሰውዬ መኪና እየነዳ እየሄደ ጠራ። አንተ ከቸርች ስትወጣ ጠራና ስማ አባት፣ ይሄንን ገንዘብ የታሸገ ብር አውጥቶ ማለት ነው እሽግ ብር አውጥቶ ይሄንን ገንዘብ ወስደህ ለቤተ ክርስቲያን ስጥ፣ እኔ ቃል የገባሁት ገንዘብ ስለሆነ እባክህ አደራ አስገባልኝ ብሎ ሰጠ። እና አንተ ብትሆን ያንን ገንዘብ ወስደህ እናትን ታሳክምበታለህ ወይስ ብታሳክም ትድናለች? ታሳክምበታለህ ወይስ ገንዘቡ ከተገኘ እናት ትድናለች? ታሳክማለህ ወይስ ለቤተ ክርስቲያን ትሰጣለህ? ነው ወይ መርገም ነው ማመጣው። ለዛ አልወስድም ገንዘቡ። እናቴንም በሌላ መንገድ ለማሳከም ሞክራለሁ እንጂ ላይ መርገም አልጠራም። የሰው አደራ የሰው ነው። ለዛ ነው የማስበው። ይሄ በጣም ከባድ ስለሆነ ይለፈ ነገሩ ይከብዳል። አንደኛ ያው እናት አትታመም ለጨዋታ ልቻለሁ፣ ግን ይለፈኛ በዛ አንተ አይ ተው ይሄኛው ይለፈኝ የቅድሙን መልስልኝ ያለው አንተ ግን የቀኑ ቀን ማለት ነው ውሳኔ በጣም ይለፈኝ ይሄኛው ይለፈኝ ቅድም ያለፉትን አስታውሰና ጠይቀኝ መልስልኝ ያለው። እሺ አንተስ? እኔ በሆነ አሳክሜ ሰርቼ ለባለቤቱ መልስ ይመስለኛል። ለፈጣሪ ለመኪና ለሰጠው ብር ሰውዬው ማለት ነው። ስለዚህ አንተ ጸሎቴ ተሰምቷል ብለህ ታስባለህ? እኔ ግን እንደዛ አይመስለኝም። እኔ ግን ለምሳሌ አንድ ሰው ለእግዚአብሔር ቤት ሰጣለሁ ብሎ ገንዘብ ቃል ሲገባ ማለትም ስለት ሲሳል ይሄን ችግሬን ካስወገድክልኝ እንደዚህ ያደርጋለሁ ብሎ ነው የሚሳለው። ልክ ነው። ያን ስለት እኔ ወሰድኩ ማለት የሰውየውን ችግር ፈጣሪ የቀረፈለትን ችግር እኔ ጋር ወሰድኩ፣ መርገሙን እኔ ጋር ወሰድኩ ማለት ነው። እንደዛ ነው የማስበው። ፈጣሪ ለኔም ይሰጠኛል፣ እሱ እንደሰጠው ለኔም ይሰጠኛል። ገብቷል? የኔ መጠየቅ ነው። እግዚአብሔር ቸር አምላክ ነው። ለማንም ባለጠጋ ነው። በስጦታው የማይጸጸት አምላክ። እንደዛ ነው የማስበው። የሰውየውን ስጦታ የሚሰጠው ለሚገባው ቦታ ሰጣለሁ። ሰርቄም የማመጣው ደህና ነገር ስለማይኖር እንደዛ ነው የማስበው። እኔ ሐሳብ ያ ነው። እሺ በጣም የምትወዳት ልጅ የምታፈቅራት የሰርጋችሁ ዋዜማ ላይ ልክ የጓደኛ ቤት ስትሄድ ማለት ነው የልብ ጓደኛ አንደኛ ሚዜ ጋር ስትሄድ እሷ ከልብ ጓደኛ ከሚስጥረኛ ጋር የልብ ጓደኛ ጋር ችት እያደረገችብህ ማለት ግንኙነት እየፈጸመ ወሲብ እያደረገች ብታይ ምን ታደርጋለህ አንተ? ጋር ስትሄድ እሷ ከልብ ጓደኛ ከሚስጥረኛ ጋር የልብ ጓደኛ ጋር ችት እያደረገችብህ ማለት ግንኙነት እየፈጸመ ወሲብ እያደረገች ብታይ ምን ታደርጋለህ አንተ? ያንን ያህል ጊዜ ወስዳ እሷ ያደረገችው ነገር ስለሆነ ስር የሰደደ ነገር ስለሆነ በሰዓቱ ንዴት ስሜት ሊኖር ይችላል። ሜቢ ራሴ ላልቋጠር ይችላል። ግን አደ ኤንድ የምወስነው ውሳኔ ቢኖር ድግሱ ቢቀር ይሻላል። ቤተሰብ ምናምን ተቋረጠ ብሎ ቢያወራብኝ ይሻላል እንጂ ነገሩን ትቼ ዞር የምል ነው መስሎ ማለት በቦታውም በሰዓቱም በዛ አካባቢው ላይ መገኛ አይመስለኝም። ያ ነው የኔ እንትን። እሺ አንተስ? እኔ ስልከን አጥፍቼ ጠፋለሁ። ለቤተሰብ ደውዬ አሳውቃለሁ። መጀመሪያ ስለማልመጣ የድግሱን ቡሌ አብሉ፣ ጎረቤት ጠርታ ማንም የተቸገሩትን ጠርታችሁ መግቡ እላለሁ። በዛ ስልከን አጥፍቼ ለአንድ ለሁለት ወር ጠፋለሁ። ሌላ አግኝቼ እስኪመጣ ድረስ እደበቃለሁ። እሺ እኔም ቢሆን ቀጥታውን አቋርጣለሁ ራሴን ወይስ ሌላ ቦታ ቢያንስ ሸሸጋለሁ። ምክንያቱም እቺ ልጅ ከዚህ በፊትም እኔ ላይ ቺት እያደረገች ነው። ወደፊትም ቺት አድርጋ ስለምትቀጥል በቃ ሰርጉ ወይ ድግሱ እንድቀር ራስን ከዛ ቦታ መሰወር ስራ ነው የምሰራው። እሺ አመሰግናለሁ። ሌላኛው ጥያቄ ሁለት የተለያዩ ሃይማኖት ተከታዮች እምነት ተከታዮች በፍቅር ወድቀው ለምሳሌ የትዳር ህይወት አብረው መመስረት ቢያስቡ ለምሳሌ አንተ የራስህ አንተም እምነት የሷም የተለያየ ነው፣ ሃይማኖታችሁ የተለያየ ነው፣ ግን በቃ ትፋቀራላችሁ፣ ተገናኛችሁ። እንግዲህ ፍቅር ደግሞ ያው መርጦ አይደለም የሚይዘው አይደለ፣ በአጋጣሚዎች ምናምን ብቻ እንደዚህ አይነት ሲቹዌሽን ውስጥ ገብታችሁ ወደ ትዳር ብታመሩ ኖርማል ነው ብለህ ታስባለህ? ማለት ፍቅር እስካለ ድረስ ሃይማኖት ቢለያይም ችግር የለውም ብለህ ታስባለህ ወይስ ተጽዕኖ እንደሚፈጥርና ነገ ግጭቶች እንደሚፈጠሩ
ለመለየት ምክንያት ይሆናል ብለህ ታስባለህ? እንደኔ ነው ወይስ አጠቃላይ ቪዲዮን ነግሬ ከዛ የኔ ልንገር? እይታህን ችግር የለውም እይታህን ተመልካቾች። ኦል ኢን ኦል የኔ እይታ ሁለት አይነት ነው። ለምሳሌ ሪሊጂየስ የሆነ ነገር ላይ እንደዚህ ስፒሪቹዋል የሆነ ነገር ላይ ውስጡ ጠልቆ ያልገባ ሰው መሀል ላይ ኒውትራል ሆኖ የሚኖር ሰው ኢትስ ኦኬ ችግር የለውም። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ብሏል ሰውየው እና እንደዛ ሊኖሩ ይችላሉ ያስባል። ነገር ግን ስፒሪቹዋል ላይፍ ውስጥ ጠልቃ የገባ ከሆነ መንፈሳዊነት የገባ ከሆነ አይሆንም እንደኔ ማለት ነው። እኔ ለምሳሌ ለአንዱ ቅዱስ ለአንዱ እርኩስ ነው ገብቷል። ለአንደኛው ቅዱስ ለአንደኛው እርኩስ ነው። አብሮ መኖር አይችሉም። ፎር ኤግዛምፕል አንድ ኦርቶዶክስ እምነት ተከታይ ወንድ ሙስሊም ሴት ቢያገባ እሱ ያረደውን እሷ አትበላም፣ እሷ በእሷ ሳይድ ያለውን እሱ ያረግ የሚሆን ነገር ብቻ ብዙ ነገር አለ። አብሯት ካደረም ልክ አይደለም ብዙ ነገር አለ። ኢቭን እንኳን ትዳር ጋብቻ ስንል ዝም ብለን ተነስተን አንድ ቤት ውስጥ የምንገባው አይነት ነገር ሳይሆን አንተም የሃይማኖት አባቶች ጋር ሽማግሌዎች ቤተሰብ ፈቅደው ነው የሚሆነው። የሃይማኖት አባቶችም አይፈቅዱም ከሌላ ሃይማኖት ጋር እንድትጋባ ቆሞ ደፍረውም ቃለ መሃላ ያስፈጽሙም ህጋዊ ያጋቡም በቤተክርስቲያን እና እንደኔ አይሆንም ነው የሚያመለክተው ያ ነው። አንተስ? እኔ ፍቅረኛ ስላለችኝ እንደ ምላሽ አልሰጥም። ሌላ ፍቅረኛ ያዘሽ ብላ እንዳትለየኝ አልሰጥም። ወደዛ ጋር ወሰድ ስለዚህ የሌላ ሃይማኖት ተከታይ ፍቅረኛ አለች ማለት ነው? አይ ከእኔ ጋር አንድ ናት። ለዛ የሌላ ጠበስካት እንደ ብላ እንዳትጠራጠረኝ። አንተማ ሀሳብህ ችግር የለም ልትል ነው? ለእሷ ታማኝ ነኝ ታውቀኛለች። እሺ አንተስ? አይሆንም ብዬ ነው የማስበው። ምክንያቱም ከኛ መሀል መውጣ ልጅ ደግሞ ማንን ይከተላል? የሷን ወይ የነስ? ስለዚህ በሂደት ብዙ ችግር ስለሚፈጠር አይሆንም ብዬ ነው ለማምነው በራሴ እይታ በራሴ አመለካከት። እሺ በስተመጨረሻ አሁን በጣም በዚህ ሰዓት አብዛኛው ወጣት ግራ በመጋባት ውስጥ ነው ማለት ይህ ህይወት በጣም እየከበደበት ነው ወጣቱ ማለት በጣም ከባድ ጊዜ ላይ ኑሮ ውድነቱ የቻልን አይደለም። ወጣት ደግሞ የቤተሰብ ኃላፊነት የራሱን ህይወት የመቀየር ብዙ ነገሮችን ስለሚያስብ ከባድ ሲቹዌሽን ውስጥ ስለሆነ እናንተም እንደ ወጣት ለወጣቱ ማስተላለፍ የምትፈልጉትን መልእክት ምክንያቱም ከቀልድ ባሻገር ቁም ነገር አዘለ የሆነ መልእክቶችን እኔ ስለማቀርብ እዚህ ላይ ለነሱ ለወጣቶች የራሳችሁን ምልከታ ተስፋ ለቆረጡ ለአጠቃላይ ወጣት ለኢትዮጵያ ወጣቶች እስቲ መልእክት አስተላልፉ። እሺ አመሰግናለሁ። ያው እኔም እንደ ወጣት ነኝ። ብዙ የማልፍበት ጎዳና አለ። ብዙ የማልፍበት የህይወት ውጣ ውረድ አለ። ህይወት ሁሌም አልጋ ባልጋ አይደለችም። አፕ ኤንድ ዳውን አለው ማለት ዝቅታ ከፍታ አለው። ሶ በሚገጥም ነገር በሙሉ ነገን ነው ማየት፣ ነገን የተሻለ ነው ማድረግ ማሰብ ነው። ዛሬ ዝቅታ ላይ ብትሆን ዛሬ ያልፋል። ትላንት ብለህ እንደ ታሪክ ታወራዋለህ። እንደ ወራጅ ውሃ እንደሚያልፍ ውሃ ነው የሚያልፈው። ዛሬ ላይ ያለበት ሲቹዌሽን ያልፋል። ሶ ያንን ነገ የሚመጣውን ነገር ነገም ብሎ ማሰብ ነው። ሲቀጥል ደግሞ መስራት ጥሩ ነው፣ መበርታት ጥሩ ነው። ነገር ግን ሰው ስለዘራ ብቻ ስለጣረ ብቻ አይባረክም፣ ትርፋማ አይሆንም። ከእግዚአብሔር ጋር ያለ ኢንቲሜሲ ከእግዚአብሔር ጋር ያለ ኮኔክቲቪቲ ይወስነዋል። ሶ ዩ ሃቭ ቱ ቢ ስፒሪቹዋል፣ መንፈሳዊ ሰው መሆን አለብህ፣ መባረክ አለብህ። ካልተባረክ ብኩን ሆነ ነው የምትቀረው። ሰው ያንን ነው የምለው ማለት ነው። ያለኝ መልእክት ያ ነው። እሺ አንተስ? እሺ እኔም አመሰግናለሁ። የመጀመሪያው ለጨዋታ ያክል ነው። ያው እኔም እንደ አንድ ወጣት ብዙ ያው በህይወት ብዙ ነገር ታሳልፋለህ። ነገ ላይም ደግሞ እያሳለፍክ ትቀጥላለህ። ዛሬ ላይ መጣን ማለት አሳልፈን ጨርሰናል ማለት አይደለም። ስለዚህ የመጀመሪያ እኔ ማስተላለፍ የምፈልገው ከፈጣሪ ጋር ያለውን ግንኙነት የኛ ዘመን ወጣት ወይንም የኛ ዘመን ትውልድ ከፈጣሪው ጋር ያለን ግንኙነት ፖዚቲቭ እና በጣም የተቀራረበ መሆን መቻል አለበት። በዚህ ዘመን አሁን ማንም በሰው ላይ ተስፋ የሚጣልበት ዘመን ስላይደለ ሁሉም ሰው የራሱ ችግር ስላለው በፈጣሪ ላይ ያለውን እምነትና ከፈጣሪያችን ጋር ያለንን ግንኙነት በጣም ኮኔክቲቭ ማድረግ መቻል አለብን ማለት ነው። አንደኛው እሱ ነው። ሁለተኛው ደግሞ በተገኘ አጋጣሚ የትኛውንም አጋጣሚ ለፖዚቲቭ ዓላማ መጠቀም መቻል አለብን ማለት ነው። ስለዚህ የትኛውንም አጋጣሚ ለስራ ለበጎ ዓላማ ከተጠቀምን ፈጣሪ ደግሞ እዛ ላይ ያበረታናል። ምንም ጥርጥር የለውም። ነገ መልካም ይሆናል የሚለው እምነት ይዘን ነገን እያየን እንቀጥል እላለሁ። አመሰግናለሁ። ኦኬ እኔም አመሰግናለሁ። ባጭሩ ለወጣቶች ማስተላለፍ ነው የሚፈልገው ባለን ጊዜ በቃ ወጣትነት ማለት ውድ ስለሆነ በአግባብ መጠቀም
ጓደኞቹ እንዳወሩ ልክ ከመጀመሪያ ላይ ከፈጣሪ ጋር ያለን ሪሌሽኖቹን ማስተካከልና ከዛም ባለፈ ያንዳንዱ የምናደርጋቸው ነገሮችን በማስተዋል መንቀሳቀስና ማድረግ ከተለያዩ ከሱስ ነገሮችን ብንርቅና ከፈጣሪ ጋር ተስማምተን ማንኛውም ያገኘነው ስራዎችን ብንሰራ የተሻለ ነው ብዬ ነው ማስበው። እሺ አመሰግናችኋለሁ በጣም። በስተመጨረሻ ቤቱን ሰብስክራይብ እንዲያደርጉና ለቤቱ የተሰማችሁን ምልከታ አስቀምጡ። ኦኬ ጥያቄዎቹ በጣም ተመችተውናል። አዝናኝም ናቸው፣ ቁም ነገርም ማዘል ናቸው። ስለዚህ የምትከታተሉ ሰዎች ታተርፋላችሁ። ሰብስክራይብ አድርጉ፣ ላይክ አድርጉለት። ፕላስ ደግሞ ሰው ማየት አለበት የምትሉትን ሼር በማድረግ የምታውቁት ሰው ካለ በደንብ እንደውም ሼር በማድረግ ብትተባበሩ ደስ ይለኛል። እናበረታታለን። በርታ፣ ቀጥል። እናመሰግናለን። እሺ አመሰግናለሁ። ያውንም ብያለሁ። አሁን ስለ ወጣት አውርተናል። ወጣቶች ይሄን አካውንት ፎሎው ሼር በማድረግ አበረታቱ። እነዚህም ወጣቶች ናቸው፣ እየሰሩ ነው፣ በሚችሉት አቅም እየተጉ ነው ያሉት። አበረታቱ ይላለው። እኛም የአቅማችንን ሼር እናደርጋለን። አይ ቁም ነገር ብዙ ታገኛላችሁ። ሼር ኮፒ ሊክ አድርጉ። በቃ ወሳኝ ነገሮችን ታገኛላችሁ። እናመሰግናለን። እሺ እኛም በጣም እናመሰግናለን። ታንኪዩ በጣም ነው የማመሰግናችሁ። እሺ